በወንጀል ማስተባበል ማለት ምን ማለት ነው? በመካከላቸው ፍቅርም ትዳርም ነበረም። እነርሱ ሄደው ጥላቻና ጸብ በቦታቸው ተተኩ። ተተኪዎቹም በጠነከሩ ጊዜ ወይዘሮ አበበች ባለቤታቸውን አቶ ቶቼኖን ወነጀሉ። ቀንና ሰዓት ጠቅሰው ወደ ንግድ ቤቴ መጥቶና ጉሮሮዬን አንቆ በመያዝ ከአንገቴ ላይ ግምቱ 50 ሺህ ብር የሆነ 20 ግራም የወርቅ ሐብል እንዲሁም ከባንኮኒ 20 ሺህ ብር ወስዷል አሉ። ያሉትን ያደመጠው ምስክሮቻቸውንም የሰማው አቃቤ ሕግ ድርጊቱን ውንብድና ብሎ አቶ ቶቼኖን በወንጀል ከሷል። ይህንን የሰሙ ሽማግሌዎች ባሉበት ሀገር እንዴት እንዲህ ይደረጋል ያሉ ከሳሽና ተከሳሽን አጠገባቸው አስቀምጠው የተባለው እውነት ነው ወይ የሚለውን ጠይቀዋል። ወይዘሮ አበበችም ሰክሮ ንግድ ቦታ እየመጣ ስለሚረብሸኝ ለመከላከል ከሰስኩት እንጂ ወርቅም ብርም አልተወሰደብኝም፣ የተፈጸመብኝ ውንብድናም የለም ብለዋል። አሁን ሽማግሌዎቹም የወይዘሮ አበበች ምስክሮችም ሁለቱም ፍርድ ቤት ቀርበዋል። ወስዷልና አልወሰደምን መስክረዋል። ክቡራን አድማጮች ሆይ ፍትህ የህሊና ጭምር እንጂ የሕግ ጉዳይ ብቻ አይደለምና በሉስቲ ፍረዱ ብትባሉ የእናንተ ፍርድ ምን ይሆናል? በዚህ ጉዳይ ላይ ሰበር የሰጠው ውሳኔ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ። ከምንም ነገር በፊት ቅድሚያ ሰላም ለሀገራችን ተመኝቻለሁ። ጉዳዩ በመጀመሪያ የቀረበለት ፍርድ ቤት አቶ ቶቼኖን በነፃ አሰናብቷል። የክልሉ ጠቅላይ ፍርድ ቤት ግን ተከሳሽ በመስቀለኛ ጥያቄ አላስተባበለም። ከወይዘሮ አበበች ጋር ተደርጓል የተባለው የእርቅ ስምምነት በጽሑፍ አልቀረበም። የተበዳይ ድርጊት ከውንብድና ይልቅ በማስገደድ መጠቀም ወንጀልን የሚያቋቁም ነው በማለትና ክሱን ከውንብድና ጥቅም ለማግኘት ወደ ማስፈራራት በመቀየር በ1 ዓመት ቀላል እስራትና በ2 ሺህ ብር እንዲቀጣ ወስኗል። ይህ ውሳኔ እንዲሻር አሁን በሰበር መዝገብ ቁጥር 212950 ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤቱታ ቀርቧል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 28 ስለወጣ ሙሉውን ለመረዳት እንድታነቡት አደራዬን ላስቀድም። ሰበር የወይዘሮ አበበች ምስክሮች ወርቅና ብሩን ሲወስድ አይተናል በማለት የሰጡትን ምስክርነትና አስታራቂ የነበሩ ሽማግሌዎች ደግሞ የግል ተበዳይ አልወሰደብኝም ሲሉ መስማታቸውን ገልጸው የሰጡትን ምስክርነት በፍርድ አተታው ጠቅሷል። ጠቅሶም በወንጀል የተከሰሰ ሰው በመከላከያ ማስረጃው ማስረዳት ወይም ማረጋገጥ የሚጠበቅበት የማስረዳት ደረጃ ምን ያህል ነው የሚለውን ጠይቋል። በምላሹም ከእርሱ የሚጠበቀው ማስተባበል ነው። ማስተባበል ማለት ደግሞ የተከሳሹን የወንጀል ድርጊትና ጥፋተኝነት አረጋግጠዋል በተባሉት የአቃቤ ሕግ ማስረጃዎች ላይ በአንድም ይሁን በሌላ መንገድ ጥርጣሬ እንዲፈጠር በማስረጃዎቹ የማስረዳት አቅም ላይ መተማመን እንዳይኖር ማድረግ ነው አለናም አንድ ተከላከል የተባለ ሰው የሚጠበቅበትም በቂና አሳማኝ በሆነ መልኩ ማስረዳት ሳይሆን የአቃቤ ሕግ ማስረጃን አስመልክቶ ቀድሞ በተያዘው አቋም ላይ ጥርጣሬን መፍጠር ነው ሲልም አከለም። በቀረበለት ጉዳይም የአመልካች ምስክሮች የነበሩት አስታራቂ ሽማግሌዎች የሰጡት ምስክርነት የአቃቤ ሕግ ምስክሮች ቃል ላይ ጥርጣሬ እንዲኖር የሚያደርግ በመሆኑ አቶ ቶቼኖ ጥፋተኛ ናቸው መባላቸውም ሆነ መቀጣታቸው መሰረታዊ የሕግ ስህተት ነው በማለት ከእስር እንዲለቀቁ ውሳኔ ሰጥቷል። የተሰጠው የሕግ ትርጉምም ይሆነም በወንጀል ተከሶ እንዲከላከል ከተነገረው ተከሳሽ የሚጠበቀው አቃቤ ሕግ ባስረዳው ልክ በመከላከያ ማስረጃው በቂና አሳማኝ በሆነ መልኩ ማረጋገጥ ሳይጠበቅ በአቃቤ ሕግ ማስረጃ የተረጋገጠበትን ክስና ማስረጃ እንዲያስተባብል ሲሆን ማስተባበል ማለት ደግሞ የተከሳሹን የወንጀል ድርጊትና ጥፋተኝነት አረጋግጠዋል በተባሉት ማስረጃዎች ላይ በአንድም ይሁን በሌላ መንገድ ጥርጣሬ እንዲፈጠር በማድረግ ብቻ ስለመሆኑ ነው ያለው። ዘሩን አበቃን።